በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቤተ ክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐምሌ 3ን በዓታ ለማርያም ከቅድስት ድንግል ማርያም በዓል በተጨማሪ ቅዱስ ቄርሎስ ሊቀ ጳጳስ ብላ ዕረፍቱን ታስባለች። ከስሙ ትርጓሜ ብንነሳ ቄርሎስ ማለት ማህቶት ማለት ነው። ሀገሩ እስክንድርያ ነው። ሊቀ ጳጳሳት ቴዎፍሎስ አጎቱ ነውና እያስተማረ አሳድጎታል። እርሱም መንፈስ ቅዱስ መርጦታልና ወሶበ ይሰምዖ ለቀለም ያጸንዖ በአሐዱ ጊዜ ወይመስል ከመዘቀዳሚ ተምህረ ይላል። ቅዱስ ቄርሎስ ቀድሞ የተማረው እስኪመስል ድረስ የነገሩትን ቀለም በአንድ ጊዜ ይይዝ ነበር። ቅዱስ ቄርሎስ እንዲህ አድርጎ በ5 ዓመት ብሉይና ሐዲስ አጥንቷል። ከዚህ በኋላ ከአባ ሰራቢዮን ሥርዓተ ምንኩስና ተምሮ አንባቢነት ሾመው። ኋላም እርሱ ሲሞት ንጽሕናውን ተረድተው በመንበረ ማርቆስ 24ኛ ሊቀ ጳጳሳት አድርገው ሾመውታል። ቅዱስ ቄርሎስ ተሹሞም ሳለ ብዙ ድርሳናትን ደርሷል። ብዙ ተግሳጻትንም ጽፏል። ቅዳሴም ደርሷል። በዘመኑም የቁስጥንጥንያ ሊቀ ጳጳስ ንስጥሮስ ሕስውኬ ትሰማይ ቅድስት ድንግል ወላዲተ አምላክ ወአማነ ትሰማይ ወላዲተ ሰብ በማለት የጌታን የአምላክነት የእመቤታችንን አምላክነት ነቅፎ ተነሳ። በዚህ ሰዓት ንጉሡ ቴዎዶስዮስ ዘይንስ በኤፌሶን ጉባኤ ይሁን ብሎ አወጀ። 200 ኤጲስቆጶሳት ተሰብስበው በእርሱ አፈ ጉባኤነት ተከራክረው አውግዘው ለይተውታል። ይህም የሆነው በ431 ዓመተ ምህረት እንደሆነ መጻሕፍት ይነግሩናል። ንስጥሮስ ከተወገዘ በኋላ በላይ ግብፅ ይኖር ነበር። የወንድም ፍቅር አገብሮት ቅዱስ ቄርሎስ ካለበት ድረስ ሄዶ ወንድሜ የሚጎዳህ መስሎህ ከሆነ እኔ ልጎዳለህ፣ ጌታን አምላክ ወልደ አምላክ እመቤቴንም ወላዲተ አምላክ በል አለው። ንስጥሮስ ግን እኔስ ግብሬ ተስማምቶኛል፣ ይህን አልልም። እመቤቴን ወላዲተ አምላክን እንዳቃለልክ እንዳዋረድክ እኔንም አልታዘዝ እንዳልክ ላንተም አንደበትህ አይታዘዝልህ ብሎ ረገመው። ወሞተ ዘይነብ ከመከል ይላል። ምላሱ ተጎልጉሎ ወጥቶ ከደረቱ ተንጠልጥሎ እንደ ውሻ ሀዝሀዝ እያለ ደምና በግል እየተፋ ሙቷል። ቅዱስ ቄርሎስም እንዲህ ባለ ግብር ኑሮ ለሊቀ ጳጳስነት በተመረጠ በ43 ዓመቱ በዚህ ዕለት አርፏል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ቤዛዊተ ኩሉ ዓለም ክብር ምስጋና ይግባል። ከቅዱስ ቄርሎስ ረድኤት በረከት ያካፍለን፣ አሜን።